አንድ ቀን ኢየሱስ ጥሪ ተጠርቶ ታስታውሳላችሁ። ስምዖን የሚባል ሰው ቤት መጣ። ዮሐንስ ብቻ ነው ለምጻም ነው ሰውየው ብሎ ነገሩን ያፈነዳው። ጌታ ይባርከው። ሌሎቹ የሆነ ፈሪሳዊ ቤት ሜቢ አክብረውትም ሊሆን ይችላል። ለምጻም ማለት ደብሯቸው ሊሆን ይችላል። በዛ ጊዜ ለምጻም ማለት ታውቃላችሁ፣ አንድ ለምጻም በድንጋይ ራሱ ወግሮ የገደለ ታልሙዳቸው ላይ እንደዛ አይነት አለኮ። ስለዚህ አንዳንድ ለምጻሞች ከከተማ ወጥተው በጣም የሚሸሹበት ሪዝን እስራኤልን ቢመለሱ ይገሏቸዋል። ለዚህ ነው ወደዚህም ብንሄድ ሞት ነው፣ ወደዛም ብንሄድ ሞት ነው። ለለምጻም አማራጭ የለም። ይሄ ሰውዬ ግን ፈሪሳዊ ስለሆነ ይሁን አይዶን ነው መብት ተሰጥቶት ብቻ በማህበረሰብ ውስጥ ነበረ። ግን አዘሴም ታይም ለምጻም ነው። ስሙ ደግሞ ስምዖን ነው። እግዚአብሔር የተመሰገነ ይሁን። ዮሐንስ እንደዚህ አንዳንድ ነገር አይደብቅም። ፈረጥ ያደርጋል። የሐረር ሰው አሜን አትሉ እና ግልጽ ነው ማለት ነው። ሆዱ ቲማቲም ነው። ጌታ የተመሰገነ ይሁን። ከዛ ድሮ በባሴ 9 ቁጥር ይዛለሁ ብለ 25 ቁጥር ላይ ቀኑን ሙሉ ብትቆም ዜሪዝ ነው 25 መገኛው ላይ አልቆምክም። ጽድቅ መላእክት ጋልፋ ጻድቃን ጋልፋ በሌላ አማርኛ ስራ ውስጥም የለም። በቅድስና መሰራው ስራ ውስጥ ራሱ የለም። ጾም ውስጥ የለም። ምን ውስጥ ነው ታዲያ ጽድቅ የሚገኝ? እግዚአብሔር ጋር ብቻ። እሱ መለኮት ነው። እንዴት ይደረስበታል? ከሱ ጋር ሄጄ እንዴት እቀበላለሁ? መቀበያውንም ሰጥቷል። እሱ እንዲህ አለ፣ እኔ መንገድ ነኝ። ስለዚህ ነው ጳውሎስ ብቻ እግዚአብሔር ጋር ብቻ የሚገኝ ስለሆነ የሚያጸድቅ እግዚአብሔር ነው። ተባብረው ያጸድቁኛል የለም ነው። ኤቭሪ ተጽዕኖ ያደረጉ ትላልቅ ዊዝደም ያገኙ ሰዎች ይሄን መጽሐፍ የሚያነቡ ናቸው። እኛ የጥበቡን መጽሐፍ እንወረውርና ጥበብ ከሌላ ሰው ለመቅዳት እንፈልጋለን። አሁን ለምሳሌ ስለ ትዳር፣ ስለ ጋብቻ ሬዲዮ ላይ እንትና ማነች የምትባል ዘፋኝ በትዳር ላይ ታስተምራለች ብል ሚሊዮን ሰው ይሰማታል ብሎ ማለት ከእግዚአብሔር ቃል ስማ ስትባል ግን ያዛጋሃል። ጥበብ ይሰጣሉ። የምን ጥበብ? የትዳር ጥበብ ይሰጣሉ፣ የኑሮ ጥበብ ይሰጣሉ፣ የንግድ ጥበብ ይሰጣሉ፣ የልጅ አስተዳደግ ጥበብ ይሰጣሉ። እዚህ ውስጥ የሌለ ጥበብ የለም። ጮክ ብላችሁ አሜን። ስለዚህ አንተ ከልጅነት ጀምሮ ይሄን አውቀሃል ይልዋልኩ ጢሞቴዎስን አይደል? ዊዝደም ይሰጣሉ ማለት ነው እነዚህ መጽሐፎች። ወዳጆቼ መጽሐፉን መፈለግና ማንበብ፣ ከኛ መካከልም የሚጠፋ ሰው እንደሌለ አንደርስታንድ ማድረግ አለብን። ይሄ መጽሐፍ በእጃችን የገባ ቀን ተባርከናል። አንድ የእንግሊዝ ጠቅላይ ሚኒስትር ምን ብሎ ተናገረ መሰል? በምድር ላይ አለ 90 ምናምን የተሳካላቸውን ሰዎች ለማግኘት ልተዋወቃቸው የምፈልጋቸው ሰዎች ነበሩ አለ። 97ቱንም አገኘኋቸው አለ። ግን አለ 87ቱን አለ እንግዲህ ጠቅላይ ሚኒስትር ሆኖ ለመተዋወቅ የምታስበው ሰው ምን አይነት ትልቅ ሰው ቢሆን? እኔ መተዋወቅ የማስበው አንዱ የተሳካለት ባለ ሱቅም ልተዋወቅ እፈልጋለሁ። እኔ ጠቅላይ ሚኒስትር ሊያውም የእንግሊዝ ሊተዋወቅ የሚፈልጋቸው 97 ሰዎች ተዋወቃቸው። ከ97ቱ 87ቱ መጽሐፍ ቅዱስን የሚወዱና የሚያመልኩ ነበሩ። ዛቲስ እዚህ መጽሐፍ ቅዱስ ውስጥ ጥበብ አለ። ትልቅ ሰው የሚያደርጋል። ይኸውላችሁ ብዙ ሰው ህይወት እዚህ ውስጥ እንዳለ አንድ እንደውም የእግዚአብሔር ሰው ሲናገር ምን አለ? በጸሎት አለ እግዚአብሔርን ጠይቀዋለሁ አለ። በጸሎት እግዚአብሔርን አወራዋለሁ አለ። እግዚአብሔሩ አወራውና መጽሐፍ ቅዱስን ስከፍት ደግሞ ይመልስልኛል። አንድ ጊዜ አንድ ወፍ እንቁላል ጣለች ከደረጃ ላይ ተንከባሎ እንቁላሉ አልተሰበረም። እንዴት ነው እንቁላሉ ያልተሰበረው ሲሏት ዚስ ኢዝ ቻንስ አለች። ታታለ ከዛ ቆደስ አላትና ከዛፍ ላይ ሄዳ ጣለች። አልተሰበረም። ምን ዚስ ኢዝ ኮንፊደንስ አለች። ከዛ አንድ ቀን ከሰማይ ወጣችና ጣለች፣ ተሰበረ። ዚስ ኢዝ ኦቨር ኮንፊደንስ። ከሰማይ ካልጣልኩ የምትል ኦቨር ኮንፊደንስ ይጥላል። ምንም ያለ ኢየሱስ ምንም እንደማንችል ታውቃላችሁ። ምንም ማን ነው እዚህ ውስጥ ጀግና? ማን ነው እዚህ ቤት? እኮ ጀግና ኢየሱስ ብቻ ነው። ሴጣን እኮ እኛን የበለጠበት መንገድ ምን ብሎ ታውቃለህ? ጊዜ ማወቁ ነው። እኔ አይደለም ያልኩት። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ሞልቶታል እኮ። እኛ ምድር እያለቀ ነው ቁጣ እንዳይሞላ ሰው በኤችአይቪ ሰው በግብረ ሰዶም ሰው በምናምን አለቀ ሲባል ምንም ቁጣ እኔ ከበላው ሰው ያቀሙ ለምን ያርጃል ያያለች። ይሄ ያያ መንፈስ እኮ ነው። አንዳንድ መንፈስ እኮ ማይቋል ባይዞ አይቆም እኮ። አሁን የሆድ መንፈስ ውጣ ብለው ይወጣል አይወጣም። ራስ በመካድ ራስን ለጌታ በመስጠት የሚወጡ መንፈሶች አሉ። አንብቡና ራእይ 12:12 ዲያብሎስ
ዘመን ለካ የዲያብሎስ ፍጥነት ምክንያት ጊዜ ማለቅ። ዲያብሎስ እንኳን ጊዜ የለኝም ካለ እንዴት እኔ ጊዜ ያለኝ ይላል። ዲያብሎስ እኮ ረጅም ዓመት ከአዳም ጀምሮ የነበረ ረጅም ሰው እኮ ነው። ረጅም እኮ ነው። ድሮ እባብ የነበረ አሁን ዘንዶ ይሆናል። የቀደመው እባብ አሁን ዘንዶ እንደው ይላል መጽሐፍ ቅዱስ። ርዝመቱን ላይ ጨምሮ ወፍሮ ተስማምቶት ያለ ይሄን ሁሉ ዓመት እየኖረ እድሜ አጭር ነው ይላል እንዴ? እኔ ግን በሰባ ዝናናለሁ። እሱ በዛ ቁመት አልተዝናናም፣ በዛ እድሜ አልተዝናናም። ስለዚህ ነው ሰዎች ምን ይላሉ? ተቀደሺ ካለማይጮኛ ጋር አቁሚ፣ ይሄ አሁን ያለሽበት ህይወት ጥሩ አይደለም ምናምን ስትባል ግዴለሽ ይላል ሰይጣን። ተነጉዲያ ምንድን ነው ስልኩን ጥርቅም ታዲያ ግን እስከ ትንሽ ተደሰጀ ኖ ኔክስት መስከረም 1 ይላል። በፋሚሊ እድሜ መስከረም 1 ትቀጥሪያለሽ። አንቺ ሰኔ 30 ብትሞጪስ አላለፈ ማለት እንደ ሰኔ 30 አንተ ሰኔ 30 ባታልፍስ በምን እናውቃለን? ስለዚህ ዛሬ ነው መቀደስ፣ ዛሬ ነው መለወጥ። እባካችሁ አሜን በሉ። ዛሬ ነው የአምላኬን ስራ መስራት፣ ዛሬ ነው ደስ መሰኘት። ዛሬ ለምን መጽሐፍ ቅዱስ ምን ይለው? እግዚአብሔር የሰራት ቀን ይህች ነች፣ በሷ ደስ ይበለን። ዛሬ ነው ጌታ ይሰጠን፣ ነገ አልሰጠንም። ነገ ቢፈቅድ እያልክ ነው። ፍቃድ የለም ከተባለ እሺ ብለህ ነው የምትቀረው። ብዙ ሰው ጎታታ ነው ይውላታል። ቸርች ውስጥ እውነቴን ነው እኔ በራሴ የማየው በራሴ ቸርች የማየው ቸልተኛ ነው። ለእግዚአብሔር ሰዓት ያረፍዳል። ብዙ ሰው ሲያነጋግር ቢዚ ነኝ የሚል ለእግዚአብሔር ስራ ነው። እንደውም እኮ እግዚአብሔር ስራ ላይ ቢዚ ነኝ አይባልም። ያኛው ነው ቢዚ ነኝ ተብሎ ወርቅዬ ሶሪ የዛ ጊዜማ ጓደኞቼን ቀጥሬያለሁ ትላለች። እናቴ ጓደኞችሽን ይቅርታ ብለሽ ባቸኳይ ይሄኛው ነው የሚቀርበው። ይቅርታ ይሄኛው አይደለም የሚጠየቀው። የእግዚአብሔር ቤት ይቅርታ አይጠየቅም። ለእግዚአብሔር ቤት ቢዚ ነኝ አይባልም። ለእግዚአብሔር ቤት እንደውም ለሌትም ቀን ይሰራል። ሲንገል ይኸውልህ አንድ ሰው እነዛ እኮ ቆነጃጅት ነው ምናምን የሚላቸው ዘይት ነገር ሞላ ግድ የለሽም ተኝ እባክሽ ተነቆዳ ያገዘዋለን አያት አይደል ምን አይደል እያሉ ይተኛል። ጎበዞቹ ግን ሞላ አካፍሉ እኛ ነገ ኪዳን ተነገዛለን በምን አወቅን? ስለዚህ ነገ የሚሆነው ስለ እንደዛ ተኝተው ሳሉ ኢየሱስ መጣ። በሩ ተዘጋ። ቢያንኳኩ ጌታ አላወቅንም በኋላ ያልን ነው። ይኸውላችሁ ሰይጣን ሁሉ ጊዜ ከቻለ እድሜያችሁን አስረዝሞ ያሳያል፣ ካልቻለ አሳጥቶ። ሁለቱም አትመኑት። እድሜ በእግዚአብሔር እጅ ነው። ሰይጣን መጥቶ በጆሮአችሁ በኋላ ትሞቻለሽ ካለ ውሸት ነው። ነገር ግን እግዚአብሔር አምላካችን ሁሉ በተጠንቀቅ አሸንፍጡ የሚለው ነገር የለም። ጥጥቅ ብሎ የሚኖር እንጂ ይህ ዝልዝል ያረጋ ውሃ ታውቃለህ? ውሃ ቅርጽ የለውም። አይታችኋል? ሃይላንዱ ሲገባ ሃይላንድ ዘራ ሲገባ እንሰራ ለእግዚአብሔር ቤት ስራ ሰዎች ያደረጋቸው እንትን ነው የሚሰራው ብሎ እንትን ነው የሚሰራው በቸልታ ነው የሚሰራው። መጽሐፍ ግባን ያመጣል በቃ ስሜት ነው ያ የጌታ ቤት የሚሰራው። አንድ ጊዜ ሰማሁት ነገር ኤሊ ነች አሉና እንትን ነው አውሪቱ ተሰብስቦ ማይ ኤሊ ተባለ። ኤሊ ሄደች ቢታጥቋት የኤሊ መንፈስ በጣም ከባድ ምርር አላቸውና እጅግ መላክ አልነበረብንም እንደው አያምሩ አንተ ቤት ነው መግደል ነው ምናምን ሲል በሩን ከፈተ። እንደው ማለት ይላችሁ እያማች ነው ካለ ለካቶ በር ላይ ቁጭ ብላለች። ታምገረ በዚህ ውጥ ሲባል ትጋት የሚባል የለም። የታካች እጅ ይገብራል፣ የትጉ እጅ ያስገብራል። ጩና አሜን በሉ ባካችሁ። ንፋስ የሚጠባበቅ አይዘራም፣ እግዚአብሔርን የሚታመን ይዘራል። አየህ ትጋት የሚመጣው ፍሬ የትጋት ውጤት እንጂ የወቅት አይደለም። ብዙ ሰው እዚህ ቸርች ክረምት ስለሆነ ነው፣ እዛ ቸርች በጋ ስለሆነ ነው ፍሬ ያመጣ። ክረምትና በጋ ፍሬ አይሰጥም። በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ በጋ መጣ ክረምት መጣ አይፈራም፣ ያፈራል። ለምን ስሩ ሰጥቷል። ሃሌሉያ ወዳጄ። ፍሬያማ ለመሆን ፀሐይና በጋ ቴርሞሜትር ምናምን አትዙ። ፍሬ የሚመጣው ከተጣበቅበት ከተጋለት ጌታ የተነሳ። ስለዚህ በክረምት በበጋ ማፍራት መብታችን አረንጓዴ መሆን እንገል ሙቀት ቢመጣ ለመፍራት አይደለም እንዴ? አንድ የኦርቶዶክስ ቄስ ምን ብለው ይናገራሉ? ኢየሱስ ሆይ ስንት ጊዜ እየወረድክ ቀሰቀስከን፣ እኛ ደግሞ ስንት ጊዜ እየተኛን አስቸገርን። አንተ ግን አልዓዛርን ከመቃብር የቀሰቀስክ ጌታ ስለሆንክ ብንተኛብህም ሬሳም ብንሆን አይከብድህም። አሁንም ቀስቀሰን። ጩና አሜን። ቀሰቀሳቸው። ጨለማ ነው። ግን ይሁዳ የሰጠው ምልክት ምን እንደሆነ ታውቃላችሁ? ስታነቡ እንዳለት ተጠንቀቁ፣ ሌላ ሰው እንዳትይዙ፣ እምስናው እሱ ነው እንዳትሳሳቱ። ስሞ ምልክት ያደረገው ለምን እንደሆነ ታውቃላችሁ?
ጨለማ ስለሆነ ድንገት ስምዖንን እንዳይዙ ድንገት ጴጥሮስን እንዳይዙ በጨለማ ጴጥሮስ ኢየሱስ ነው ብለው ጴጥሮስን እየቀጠቀጡ ይዘው ሄዱት። ዩዝለስ ጨለማ ነው። በማሹ አትለይም። እነሱም በደንብ ኢየሱስን ላያውቁት ይችላሉ። ስለዚህ ሄጅ ግን ተማርገ ስስማው አሁን ዮሐንስ እዛ ጋር ተመልከቱ። መጥቀጥ ብሎ መጥቶ መምህር ወይ ብሎ ተጠምጥሞ ሳመው ይላል። አይገርም? ኢየሱስ እዛ ጋር ምን ይናገራል ብሎ እንዲህ ዮሐንስ ጆሮ ሲሰጥ ወዳጄ ሆይ ፌደራል እየመራ መጥቶ ወዳጄ አጥቶ ሰው ልጅ በመሳብ አሳልፈህ ትሰጣለህ? ወታደር ከኋላ አድርጎ ወዳጄ ይባላል እንዴ? ጴጥሮስ እኮ አልተቋቋመም። አረጋና አንተ የፈለገ ቢሆን ጆሮ አይገኝም። በብዙ ልምምድ ራሱ ጆሮ አይገኝም። እስካሁን ጆሮ ያገኘ ወታደር የለም። ፎር ዘ ፈርስት ታይም ጆሮውን አገኘ። እውነቴን ነው የምልህ። ጆሮ ከየት ይምጣ? የለም እልም። በነገራችን ላይ ጆሮ እኮ ያኛውን አይደለም የገጠመለት። ኦሬዲ ያኛው ጠፍቷል። በጉንዳኔው በዘመሚት ተበልቷል። ኢየሱስም ዳሰሰው ይላል ሉቃስ። እንደው ፊልሙ ላይ ታቻል። ደሙላ አልደረቀም እኮ እንዲህ አድርጎ ሰውየው ከጆሮ ጋር ደም እና እንዲህ ነው የጠረገው እኮ በቃ ለጆሮ እንዴ። ዮሐንስ አየ እሚይዝህን ሰው ትፈውሳለህ እንዴ? ሰንሰለት ይዞ የመጣውን ትፈውሳለህ? ምን አይነት ፍቅር ነህ አንተ! ከወደድክ ነው። አንተ ውስጥ ጥላቻ የለም። አንተ ውስጥ በቀል የለም። አንተ ውስጥ እርግማን የለም። ሊባርክ እኮ አይደለም የመጣው፣ ሊገልል ይዝን የመጣው። አንተ ትፈውሳለህ። ከዚህ የሚበልጥ ፍቅር የለም። እኔ ማቀው ፍቅር የለም። አንተ የፍቅር አባት የፍቅር ጌታ ነህ። እባካችሁ ጩሁና አሜን በሉ። ለምን ገባ ብሎ ደግሞ ሲጠቅ እራት ሊበላ ምግብ ለአንድ አይሁዳይ ኖርማል እንዳይመስል የፌሎሺፕ ነው። ዩጋጅሜ ለዚህ ነው በጴጥሮስ የተናደዱት። እንዴ ከአሕዛብ ጋር ትበላለህ? ዝም ብሎ መሰለ እንዴ? ፌሎሺፕ ነው። ፌሎሺፕ ብቻ አይደለም ወርሺፕ ነው። በእስራኤል ሲሪየስ ነው ምግብ። ለዚህ እኮ ነው ጌታ እራት ላይ ሲናገር ምን አለ? ሄዳችሁ የጣዖቱ ምግብ በላችሁ፣ ስለዚህ አምልኮ ነው አላቸው። እንዴት ነው አምልኮ ነው? አልጨፍ እንደውም ጴንጤዎች ናቸው ሄደው ነው የበሉት። ግን እነሱ ሲደንሱ አይ እኛ በጌታ ነን ብለው ነው ቁጭ ያሉት። ኦንሊ ፉድ ነው የበሉት። ስትበሉ ያ ፉድ የተሰዋው ከምታዩት ደንቦጮ ጣዖት ጀርባ ስፒሪት አለ፣ አጋንንት አለ። ስለዚህ ኢየሱስ አብሮ በልቷል ማለት ካንተ ጋር ህብረት አድርጓል ማለት ነው። ምን ማለት ነው? ከጣዖቱ ጋር ከመናፍስቱ ጋር ህብረት አድርጋቸዋል። at the same time የጌታ እራትም ስትበላ ከሱ ጋር ህብረት አድርጋቸዋል። ሃሌሉያ ሃሌሉያ። ለዚህ እኮ ነው ጌታ እራት ስንበላ ህብረት እያደረግን። ለምንድን ነው ኢየሱስ አንኳኳለሁ፣ ማንም ድምጼን ከሰማ ከከፈተ ገብቼ እራት እበላለሁ፣ ህብረት አደርጋለሁ። ኧረ በደንብ አሜን።